ቤተክርስቲያን እንደገና ደግሞ የኢትዮጵያ ቤተክርስቲያን ሁሉም ቦታ ላለች እግዚአብሔር ሼር የሚያደርገው ሐሳብ እንደሆነ ስለማስብ አብረን እሱ ነው የምንመለከተው። ይሄ ነገር መስራት ጀመረ ወጣል እንደዚህ ይመጣል። እሺ የመንፈስን አንድነት ለመጠበቅ ትጉ የምንደራረገው በተለይ ደግሞ እንደ ንዑስ ርዕስ እግዚአብሔር ሰውን ሲባርክ ሰው በመስጠት ነው የሚባርከው በሚል ሐሳብ እንከፋፈለው። የመንፈስ አንድነትን ለመጠበቅ ትጉ የሚለው ሐሳብ በጣም ሰፊ ሐሳብ ነው፣ ግን ከዛ ውስጥ እዚህ ሐሳብ ላይ ፎከስ አድርገን ነው የምንነጋገረው እና ኤፌሶን ምዕራፍ 4 ከቁጥር 1 እስከ 16 ባለው ሐሳብ ላይ ነው አብረን የምንከፋፈለው። የእግዚአብሔርን ቃል እናከብረዋለን አይደል? የእግዚአብሔር ቃል ሊከበር ይገባዋል። ስለዚህ እናከብረሃለን ብለን አንድ ቆመን እናንብብ። እንደዛ ነው። ኤፌሶን 4 ከቁጥር 1 እስከ 16 ከዛ አብረን ጸልየን እንከፋፈላለን። ኤፌሶን ምዕራፍ 4 ከቁጥር 1 እስከ 16 እንደዚህ ይላል። እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁ ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁ በፍቅር እየተቻቻላችሁ ትዕግስተኞች ሁኑ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ እምነትና አንድ ጥምቀት አለ። ከሁሉ በላይ የሆነ በሁሉ የሚሰራ በሁሉ የሚኖር የሁሉም አባት የሆነ አንድ አምላክ አለ። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል። ስለዚህም እንዲህ ይላል፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ታዲያ ወደ ላይ ወጣ ማለት ደግሞ ወደ ምድር ታችኛው ክፍል ወረደ ማለት ካልሆነ በቀር ምን ማለት ነው? ወደ ታች የወረደው መላውን ፍጥረተ ዓለም ይሞላ ዘንድ ከሰማያት ሁሉ በላይ የወጣው እርሱ ራሱ ነው። አንዳንዶቹ ሐዋርያት፣ አንዳንዶች ነቢያት፣ አንዳንዶች ወንጌል ሰባኪዎች፣ ሌሎች ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው። ይኸውም የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ሲሆን፣ ይህም የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት በመምጣትና ሙሉ ሰውን በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። ከእንግዲህ በማዕበል ወደፊትና ወደኋላ እየተነዳን በልዩ ልዩ አይነት የትምህርት ንፋስ በሰዎችም ረቂቅ ተንኮልና ማታለል ወዲያና ወዲህ እየተንገዋለልን ሕፃናት አንሆንም። ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነ ወደ እርሱ በነገር ሁሉ እናድጋለን። እርሱም ክርስቶስ ነው። ከእርሱ የተነሳ አካል ሁሉ በሚያገናኘው ጅማት እየተያያዘና እየተጋጠመ እያንዳንዱ ክፍል የራሱን ሥራ እያከናወነ በፍቅር ያድጋል፣ ራሱንም ያንጻል ይላል። እግዚአብሔር ሊያስተምረን አጭር ጸሎት አድርገን እንቀመጣለን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለዚህ ማለዳ እናመሰግናለን። ስምህ ለዘላለም የተባረከ ይሁን። ለእያንዳንዳችን ስላበዛኸው እድል ስምህ ይባረክ። ጌታ ሆይ በዚህ ሰዓት ደግሞ እንጸልያለን፣ እንጠይቃለን። በመካከላችን ቃልህ እንዲያበራ አቤቱ እግዚአብሔር የዘላለም አምላክ ሆይ በሕይወታችን ውስጥ እንዲያበራ፣ እውነትህ በመካከላችን እንዲገለጥ፣ አቤቱ ውሸት ከሆኑ ነገሮች እንዲገላግለን፣ አቤቱ እግዚአብሔር የዘላለም አምላክ ሆይ በመካከላችን እውነትህ በመገለጥ ምክንያት ውሸት ከኛ ሕይወት እንዲርቅ፣ እግዚአብሔር የዘላለም አምላክ ሆይ ብርሃን ከመብራቱ የተነሳ ጨለማ ከሕይወታችን እንዲገፈ በጌታ በኢየሱስ ክርስቶስ ስም እንለምናለን። ቃልህ በመካከላችን ያለ መከልከል ይገለጥ። አቤቱ እግዚአብሔር ሆይ ቃልህ ልብና ኩላሊትን እስኪመረምር ድረስ ኃያል ነውና ሕያው ነውና በመካከላችን እግዚአብሔር የዘላለም አምላክ ሆይ በፈቃድህ እንድታልፍ መንግስትህ የወደደችውን እንድታደርግ እንለምናለን። እግዚአብሔር የዘላለም አምላክ ሆይ አንተ የወደድከው በመካከላችን ይሁን። እግዚአብሔር ሆይ ልታሳድገን ወደ ፈለግከው ነገር አሳድገን። የኛ ሳይሆን ያንተ ፈቃድ በመካከላችን ይሁን። አቤቱ እግዚአብሔር የዘላለም አምላክ ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ የሚያጠራው አቤቱ እግዚአብሔር ሐሳብህ
የሰውን ሐሳብ ቀይሮ ወደ አንተ ሐሳብ የሚቀይር እግዚአብሔር ዘላለም አምላክ ወደ አንተ ሐሳብ የሚያስጠጋው ሐሳብን በመካከላችን ይመላለስ። አቤቱ መንፈስ በመካከላችን እንዲገለጥ እንጸልያለን። እግዚአብሔር ሆይ አንድ ነገር እናውቃለን። እዚህ ያለነው ሁላችን የሰውን ከንቱነት እናውቀዋለን። እግዚአብሔር ሆይ ቃልህን ወደ ሰው ልብ ሊያደርስ የሚችለው መንፈስ ብቻ እንደሆነ እናውቃለን። እግዚአብሔር ሆይ ያለ መንፈስህ ምንም ልናደርግ አንችልም። በመካከላችን መንፈስ ይመላለስ። ቃልህን ለሰው ልብ ሊያደርስ የሚችል እውነትን ከሰው ልብ ጋር ሊያዋህድ የሚችለው መንፈስህ እንደሆነ እናውቃለን። በጌታ በኢየሱስ ክርስቶስ መንፈስህ በመካከላችን ይመላለስ። ለዛ ነው እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ በስተቀር አጽናኝ ወደ እናንተ አይመጣም፣ እሱ በመጣ ጊዜ ግን ወደ እውነት ሁሉ ይመራችኋል የተባለው ለዛ ነው። ሰውን ወደ እውነት መምራት የሚችለው መንፈስህ ነው። ሰውን ወደ እውነት ጥሩ የመናገር ችሎታ ሊመራው አይችልም። ሰውን ወደ እውነት በጣም ብዙ የማገልገል ኤክስፒሪየንስ ሊመራው አይችልም። ወይም ደግሞ የእውቀት ስፋት የጥበብ ጥልቀት ሊመራው አይችልም። በመካከላችን ግን መንፈስ ካለ ይህ ሁሉ ስለሚሆንልን እናመሰግናለን። ደግሞ አብዝተህ ስለምታበዛው መንፈስህን እናመሰግናለን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። እንደው መጀመሪያ ማድረግ የማስበው ወደ አነበብኩት ክፍል ከመሄዳችን በፊት እንደው ትንሽ የኤፌሶን መጽሐፍ እንነጋገርበት። ምን አይነት መጽሐፍ ነው? እንደገና ደግሞ ምን ነው የሚለውን ኮንቴክስቱን አንደርስታንድ ለማድረግ እንሞክር። ምክንያቱም አንድ ሐሳብ ወስደን ከመጽሐፍ ቅዱስ ላይ ስናነብ ወይም ለመረዳት ስንሞክር የግድ አውዱ ምንድነው የሚለው ኮንቴክስቱ ምንድነው የሚለውን ነገር ማወቅ በጣም ወሳኝ ነው። ለምን ሐሳቡን ሙሉ ማግኘት የምንችለው አውዱ ውስጥ ስናገኘው እንጂ ነጥለን መውሰድ ከሞከር ብዙ የተሳሳቱ ነገሮች ውስጥ የምንገባው ወይም የእግዚአብሔርን ቃል በተለያየ አይነት መልኩ ሚስ አንደርስታንድ የምናደርገው የማንረዳው ለዛ እንደሆነ ስለማስብ የኮንቴክስት ነገር በጣም ትልቅ እንደሆነ አስባለሁ። ስለዚህ እስቲ የኤፌሶን መጽሐፍ ትንሽ ምን ይመስላል የሚለውን መጀመሪያ ለማየት እንሞክር፣ ሳላደክማችሁ በጣም ባጭሩ ማለት ነው። የኤፌሶን መጽሐፍ ጳውሎስ እስር ቤት ሆኖ የተጻፈ መጽሐፍ ነው እና ደግሞ ብዙ ሰዎች እንደሚያስቡት እየተዞረ የሚነበብ መጽሐፍ ነው። ሰርኩላር ሌተር ነው ተብሎ ነው የሚታሰበው። እና ደግሞ ያ የሚባልበት ምክንያት ሐሳቡን በሙሉ ስትመለከቱት ሐሳቡ በደንብ ለመገንዘብ ስንሞክረው የኤፌሶን መጽሐፍ ሁሉም ቦታ ሄዶ ሊነበብ የሚችልና በጣም ጀነራል የሆኑ ነገሮች ያሉበት መጽሐፍ ነው። አጠቃላይ ሐሳብ ነው እንጂ ስፔሲፊካሊ አንድ ቤተክርስቲያንን የሚመለከት ጉዳይ ብቻ ያልሆነ ይልቁንስ እዚህም ሌላም ቦታ የሚነበብ አይነት መጽሐፍ ነው። ለምሳሌ እንደሱ አይነት መጽሐፍ ያሉ አሉ። የገላትያን መጽሐፍ ስትመለከቱት የገላትያን መጽሐፍ ችግር ተነስቶ ስለነበረ ያንን ችግር ለማከም ጳውሎስ የጻፈው መልእክት ነው። የቆሮንቶስን ስትመለከቱ በመካከላቸው ጭቅጭቅ እንደገና ግርግር የጸጋ ስጦታዎች አቢዩዝ መደረግ ስለነበረ እንደሱ አይነት ነገር ለማድረግ ወይም ለማስተካከል የተጻፈ መጽሐፍ ነው። የኤፌሶን መጽሐፍ ግን ስትመለከቱት እንደው ሐሳቡ በጣም ጀነራል እና ብዙ ሰዎች ይሄን ከማወቅ የተነሳ እየተዞረ የሚነበብና ሰርኩላር ሌተር ነው ብለው ነው የሚያስቡት። ምንድነው ሐሳቡ? ጭብጡ ምንድነው? የኤፌሶን መጽሐፍ በጣም ባጭር እንግለጠው ቢባል የኤፌሶን መጽሐፍ እንዴት ነው ሊገለጥ የሚችለው? ጳውሎስ ለነዚህ ሰዎች ማለት ነው ሊገልጥላቸው የፈለገው ነገር አለ። ምንድነው? በመጨረሻው ዘመን እግዚአብሔር ሐሳብ አለው የሚል ሐሳብ። እግዚአብሔር በመጨረሻው ዘመን ሐሳብ አለው። ይሄ መጨረሻው ዘመን ተብሎ በአዲስ ኪዳን የምናውቀው መጽሐፍ ነው ነገር ይሄ ስለ ዘመን ስናጠና የመጨረሻው ዘመን የትኛው ዘመን ነው ሲባል ጌታ ኢየሱስ ክርስቶስ መጥቶበት ከነበረው ዳግም እስከሚመለስበት ጊዜ ድረስ ያለው ዘመን የመጨረሻው ዘመን ተብሎ ነው የሚጠራው። ለዛ ነው ሐዋርያት ሥራ 2 ላይ መንፈስ ቅዱስ በሚወርድባቸው ጊዜ ጴጥሮስ ተነስቶ በመጨረሻው ዘመን መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ብሎ የተናገረበት ምክንያት በዛ ነው። ስለዚህ ከዛ ጊዜ ጀምሮ እስካሁን እስካለንበት ጊዜ ድረስ ያለው ዘመን ምንድነው የሚባለው? የመጨረሻው ዘመን ይባላል። ታዲያ አሁን ያለንበት ዘመን ሲባል ምናልባት እንደዚህ ልንለው እንችል ይሆናል። የመጨረሻው መጨረሻ ዘመን ላይ ነው ያለው።
ይሄ ግን የመጨረሻው ዘመን ላይ ነው ያለው እና በመጨረሻው ዘመን የእግዚአብሔር ሐሳብ አለው በዚህ በመጨረሻው ዘመን ይላቸዋል ጳውሎስ። ምንድነው ያ ሐሳቡ ሲባል በሰማይ ሆነ በምድር ያለው ሁሉ ራስ በሆነው በክርስቶስ ኢየሱስ ምን ማለት ነው? መጠቅለል ነው። እግዚአብሔር የመጨረሻውን ዘመን አጀንዳውን ደግሞ ለኛ ምን አለልን ነው የሚለው ገለጠልን ብሎ ነው የሚናገረው። እግዚአብሔር በዚህ በመጨረሻው ዘመን ውስጥ አጀንዳ ይሄ አጀንዳው ደግሞ በሰማይ ሆነ በምድር ያለውን ራስ በሆነው በክርስቶስ ምን ማለት ነው? መጠቅለል። ክብር ለእግዚአብሔር ይሁን። ይሄ አጀንዳ በጣም ትልቅ አጀንዳ ነው። ይሄ አጀንዳ ክርስቶስ ኢየሱስ ነፍሱን የከፈለበት ነፍሱን የሰጠበት ትልቅ አጀንዳ። ራስ በሆነው በክርስቶስ ኢየሱስ ሁሉን ማስገዛት፣ ራስ በሆነው በክርስቶስ ኢየሱስ ሁሉን ምን ማለት መቆጣጠር። የእግዚአብሔር አጀንዳ በመጨረሻው ዘመን ይሄ ነው። ወንድሞችና እህቶቼ የእያንዳንዳችንንም አጀንዳዎች ቁጭ ብለን ብናይ በዚህ አጀንዳ ውስጥ ፊት ማድረግ አለባቸው። በክርስቶስ ኢየሱስ ራስ በሆነው በእርሱ በቤተ ክርስቲያን በኩል ምን ማለት መጠቅለል፣ ፍጥረትን ሁሉ ወደ እግዚአብሔር ሐሳብ ምን ማለት ማምጣት። ትልቁ አጀንዳ ይሄ ነው። የኛ ትንንሽ አጀንዳዎች ምን ማለት አለባቸው? እዚህ ውስጥ ፊት ማድረግ አለባቸው። ፎርዛት ማተር የቤተ ክርስቲያንም የትኛው ቤተ ክርስቲያን እውነተኛ ቤተ ክርስቲያን አጀንዳ ይሄ መሆን አለበት። ምን ማለት ራስ በሆነው በክርስቶስ ኢየሱስ ሁሉም በመጠቅለል ሂደት ምን ማለት ማስገባት። እግዚአብሔር አምላክ የተባረከ ይሁን። ምን ማለት ነው? ዲሳይፕል አደረግን፣ ኢቫንጀላይዝ አደረግን፣ ሰዎችን ሊደር ለማድረግ ሞከር፣ ሚሽን ወጣን። እነዚህ ሁሉ ነገሮች ስናደርግ ይሄን ትልቁን አጀንዳ ነው የሚያስፈጽም መሆን አለበት። እግዚአብሔር አምላክ የተባረከ ይሁን። የሁላችንም አጀንዳ እዚህ ውስጥ የሚካተት ቤተክርስቲያን ከዚህ አጀንዳ ውጪ ኖሯት ከተገኘች የተሳሳተች ነው። ለምን ሲባል የመጨረሻው የእግዚአብሔር አጀንዳ በመጨረሻው ዘመን ያለው የእርሱ ሐሳብ ራስ በሆነው በክርስቶስ ኢየሱስ ምን ማለት ነው? ሁሉን መጠቅለል። ከዛ የኤፌሶን መጽሐፍ ላይ ታዲያ ጳውሎስ የሚነግራቸው በመጨረሻው ዘመን ይሄ ነው አጀንዳው። ይሄ አጀንዳ እንዲፈጸም ደግሞ እግዚአብሔር የከፈለው ዋጋ አለ። ከምዕራፍ 1 እስከ 3 ስትመለከቱት እግዚአብሔር የከፈለው ዋጋ አለ። በክርስቶስ ኢየሱስ ምክንያት የተከፈለ ዋጋ አለ። ምዕራፍ 1 እስከ 3 ከዛ ከምዕራፍ 4 እስከ 6 እናንተ ደግሞ ማድረግ ያለባችሁ ነገር አለ። ወንድሞቼና እህቶቼ የእግዚአብሔር ይሄ በመጨረሻው ዘመን ያለው የእግዚአብሔር አጀንዳ እንዲፈጸም እግዚአብሔር ያደረገው ነገር አለ። እኛ ደግሞ መነሳት ያለብን ነገሮች አሉ። እኛ ደግሞ ማድረግ ያለብን ነገሮች አሉ። ለምሳሌ እግዚአብሔር ምን አደረገ? ምዕራፍ 1 ላይ ሲናገር በጣም የሚያስገርም ነገር ይናገራል። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን አደረገ? ባረከ። ወንድሞቼና እህቶቼ አዲስ እንደምንባረክ የምንጠብቅ ሰዎች አይደለንም። ኦኬ ምን ብለናል? ተባርከናል። የተባረክነው ደግሞ በምንድን ነው? በአብ ቀኝ በመቀመጥ ነው። ክብር ለእግዚአብሔር ይሁን። የፖዚሽን ክርስትና የፖዚሽን ለውጥ ነው። ኦኬ ክርስትና የሎኬሽን ለውጥ ነው። በፊት በዓለም ነበር፣ አሁን በአብ ቀኝ በክርስቶስ ኢየሱስ ውስጥ ተሰውረን በአብ ቀኝ አለ። እግዚአብሔር አምላክ የተባረከ ይሁን። whatever አሁን የምንኖረው ኑሮ ምንም አይነት ቢመስል ምንም አይነት ባክግራውንድ ቢኖረን በክርስቶስ ኢየሱስ እስከሆነን ድረስ በአብ ቀኝ ተሰውረናል። ክብር ለእግዚአብሔር ይሁን። ይሄ ነገር በጣም የሚገርመኝ አንድ ሰው የተናገረውን ምሳሌ ልጠቀም። እንደዚህ ብሎ ይናገራል። ይሄ ሰው ሁሉም ሰው አውሮፕላን ውስጥ ይገባል። በጣም አቅም ያለው ወጣት ጎረምሳ የሆነውም ሰው ምን ውስጥ ይገባል? አውሮፕላን ውስጥ ይገባል። እንደምንም እየተንቀጠቀጠም ያለው ሰው አውሮፕላን ውስጥ ይገባል። ከትንሽ ደቂቃዎች በኋላ ይሄ በጣም ጉልበተኛው ድክም ያለውም ሰው እኩል ኢሊቬሽን ላይ ይወጣል። እኔ አሁን ስመጣም ከሚላን ወደዚህ ስመጣ 34,000 ጫማ ወይም 10,000 ምናምን ሜትር ላይ እየበረርን ነበር ተብሎ ሲነገር ሰምቻለሁ። ከትንሽ ቀናት በፊት እያንዳንዳችሁን እንዲህ ነበር ማያችሁ ለማለት ነው። እኔ በዘንድ ማልደርስበት ከፍታ ማለት ነው። የፈለገ ብጣጣር በራሴ ልደርስበት የማልችለው ከፍታ። ግን አንድ ነገር ውስጥ ገባው። አውሮፕላን ውስጥ ራሴን ከተትኩ። አንድ ነገር ብቻ ነው የሚጠበቅብኝ፣ አውሮፕላን ውስጥ ራሴን መክተቴ።
ከዛ በኋላ የአውሮፕላኑ ከፍታ የኔ ከፍታ ነው። ክርስቶስ ኢየሱስ እኮ እንደዛ ነው ያለው። እሱ መጥቶ ከሙታን በትንሣኤ ጉልበት ምክንያት በመነሳቱ ምክንያት እኛ የማንችለው አይነት ከፍታ ውስጥ እኛ የማንችለው አይነት በራሳችን ብንደክም የማንገባበት አይነት ጽድቅ ውስጥ በክርስቶስ ኢየሱስ ተሰውረን በአብ ቀኝ ተቀመጥን። ክብር ለእግዚአብሔር ይሁን። ባክግራውንዳችን ምንም ይሁን ምንም አይነት ነገር በሕይወታችን ውስጥ ይለፍ whatever በአብ ቀኝ ምን አለን? ተቀመጠ። እግዚአብሔር አምላክ የተባረከ ይሁን። ይሄ የጸጋ ስራ ነው። የመጀመሪያው ነገር ሁሉን በሱ ራስ በሆነው በክርስቶስ ኢየሱስ በመጠቅለል ሂደት ውስጥ የተደረገልን ነገር ተባረክ። አሁን እንደ አዲስ አንጠብቅም። አሁን ምንጠብቀው የበረከታችን ወይም የተባረክንበት በረከት ዝርዝር ነው እንጂ አዲስ በረከት አይደለም። ክብር ለእግዚአብሔር። የመጀመሪያው ነገር እሱ ነው። ሁለተኛው ምዕራፍ 2 ላይ የምናገኘው ነገር ነው። ምንድነው የሚለው? በበደላችሁ እና በኃጢአታችሁ ምን ነበራችሁ? ሙታን ነበራችሁ። አሁን ግን በክርስቶስ ኢየሱስ ምን ሆናችሁ? ሕያው። በጸጋው ምክንያት ሕያው ሆናችሁ። በፊት በዚህ ዓለም ላይ ባሉት በማያምኑት ላይ የሚሰራው ያ መንፈስ እናንተም ላይ ይሰራ ነበር። አሁን ግን ሕያው ሆናችኋል። ክብር ለእግዚአብሔር። በየትኛውም ቦታ የሚሰራው የጨለማው አገዛዝ በእኛ ላይ ይሰራል። ለምን ሲባል ሙታን ነበር፣ ሙታኖች ላይ ነው የሚሰራው። አሁን ግን እኛ በክርስቶስ ኢየሱስ ምን ሆነናል? ሕያው ሆነናል። ክብር ለእግዚአብሔር። እግዚአብሔር ያደረገው ነገር ነው። ለምን ሲባል ያ አጀንዳ እንዲፈጸም እግዚአብሔር ያደረገው። ሶስተኛው ምዕራፍ 3 ላይ ያለው የጥልን ግድግዳ አፈረሰ ይላል። በማንና በማን መካከል? በእግዚአብሔርና በሰው መካከል። በማንና በማን መካከል? በአሕዛብና በአይሁድ መካከል የነበረውን የጥልን ግድግዳ ምን አደረገ? አፈረሰ። በፊት መጻተኞች ነበር የምንባለው እኛ ጄንታይልስ። አሕዛብ ማለት መጻተኞች ነው። አሁን እኛ አሕዛብ የምንለው የማያምኑትን ሰዎች ነው። ጄንታይልስ ማለት ከአይሁድ ውጭ የነበሩት ህዝቦች ምን ነበሩ የሚባሉት? አሕዛብ። በክርስቶስ ኢየሱስ ግን ያንን የጥልን ግድግዳ ምን አደረገው? አፈረሰ። እግዚአብሔር አምላክ የተባረከ ነው። ከዛስ ወደ መንግስቱ አፈለሰ፣ ወደ ፍቅሩ መንግስት አፈለሰ። እግዚአብሔር አምላክ የተባረከ ነው። እንዲህ ነው ያደረገው እግዚአብሔር ለዚህ አጀንዳ መፈጸም። ታዲያ ወደሚቀጥለው ነገር እንምጣ። እግዚአብሔር ሁሉ ካደረገ በኋላ ምዕራፍ 4 ቁጥር 1 ላይ እንደዚህ ብሎ ነው፣ እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁት ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ፣ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። ምን ማለት ነው? እግዚአብሔር ከምዕራፍ 1 እስከ 3 ምን አደረገን? ጠራን። ከምዕራፍ 4 እስከ 6 እኛንን አቤት ምን ነው? ቅድም ነው የተዋወቅት ወንድማችን ነው። ወንድማችን ነው። እሺ አይታችሁታል። እኔ ስጠራው እሱ ምን ያደርጋል? አቤት ይላል። ስለዚህ ዛሬ ልላችሁ የመጣሁት ለተጠራችሁት ጥሪ አቤት በሉ ብላችሁ። ክብር ለእግዚአብሔር። ለተጠራችሁበት ጥሪ አቤት በሉ። በምን አቤት እንበል? የመጀመሪያው ነገር ዛሬ የምንነጋገረው የመንፈስን አንድነት ለመጠበቅ ምን በሉ ትሉ። ምዕራፍ 4 ቁጥር 3 ላይ በምን አቤት እንበል? የመንፈስን አንድነት በመጠበቅ ትሉ። ምን ማለት ነው? ትልቁ የእግዚአብሔር አጀንዳ ሲፈጸም እግዚአብሔር ከቤተ ክርስቲያን አንድ ነገር ይጠብቃል። አንድነት የሚባል ነገር። ይሄ ራስ በሆነው በክርስቶስ ኢየሱስ ሁሉን የመጠቅለል አጀንዳ የሚባለው ከቤተ ክርስቲያን የሚጠበቅበት ነገር አለ። አዎ ምን ይባላል? አንድነት ይባላል፣ ህብረት ይባላል። ግልጽ ነው ያልኩት ነገር። እግዚአብሔር የፈጸመው ትልልቅ ስራዎች አሉ። ዋናውን ነገር ፈጽሞታል። ታዲያ ከቤተ ክርስቲያንስ የሚጠብቀው ነገር አንደኛው አንድነት ይባላል። የእግዚአብሔር አጀንዳ እንዲፈጸም እግዚአብሔር የሚጠብቀው ነገር አለ ከቤተ ክርስቲያን። አዎ ምን ይባላል? የመንፈስን አንድነት ለመጠበቅ መትጋት ይባላል። የእግዚአብሔር ትልቁ አጀንዳ እንዲፈጸም እግዚአብሔር የኛን አንድነት ይፈልገው። አንደኛ። ሁለተኛው ነገር አዲስ ፍጥረት ናችሁና አዲሱን ሰው ልበሱ ነው የሚለው።
የቅድሙን የምናየው ይሄ ስለ አንድነት የሚናገረው የምታዩት ምዕራፍ 4 ከቁጥር 1 እስከ 16 ባለው ነው። ዛሬ የምናየው እሱ ነው። ግን እንዲሁ ስለ መጽሐፉ ነው እየተናገርኩ ያለሁትና ምዕራፍ 4 ከቁጥር 17 እስከ ምዕራፍ 5 ቁጥር 19 ድረስ በአዲስ ፍጥረት ሆኖ ስለመመላለስ ነው የሚናገረው። በፊት ይዋሽ የነበረ ካሁን በኋላ ምን አይበል? አይዋሽ። ይልቁንስ እውነትን ይናገር። በፊት ይሰርቅ የነበረ ካሁን በኋላ ምን አይበል? አይሰርቅ። ይልቁንስ በእጆቹ እየሰራ ምን ይበል? ለሌሎች የሚያካፍለው ነገር እንዲኖረው ይድከም። በፊት ያማ የነበረ አሁን ይልቁንስ ንግግራችሁ በጸጋ የተቀመመ ይሁን። ይሄ የሚናገረው አዲስ ፍጥረት ስለሆናችሁ እንደ አዲስ ሰው ኑሩ ነው። ሁለተኛው ጥሪ አቤት እንዴት እንበል። ሶስተኛው እንዴት አቤት እንበል? በመልካም ቤተሰብ ነው። ምዕራፍ 5 ከቁጥር 20 ጀምሮ ባል ሚስት ለባል ልጆች ምን ማድረግ አለባቸው? ኢቭን ቤት ውስጥ ያሉ ሰራተኞች ምን ማድረግ አለባቸው? እንደገና ደግሞ አስተዳዳሪዎች ወይም ደግሞ አለቃዎች ምን መሆን አለባቸው? ይሄንን የሚናገርበት ክፍል ነው። መልካም ቤተሰብ እና የመጨረሻው ነገር ይሄ የእግዚአብሔር አጀንዳ እንዲፈጸም ምዕራፍ 6 ከቁጥር 10 እስከ 18 ያለው ደግሞ ስለ መንፈሳዊ ውጊያ ነው የሚናገረው። ወገባችሁን በእውነት መታጠቂያ ታጠቁ፣ ደረታችሁን ደግሞ በጽድቅ ብራስሌት አድርጉ፣ እንደገና ደግሞ የመንፈስን ሰይፍ ያዙ። ይሄን ብሎ ነው የሚናገረው። ስለዚህ ዛሬ የምንነጋገረው ሜጀርሊ ስለ ህብረት ነው። አንዱን ሐሳብ ነው የምንነጋገረው። እግዚአብሔር አምላክ የተባረከ ይሁን። እየሰማችሁኝ ነው? እሺ። እስቲ አንድ ፒክቸር እንሳ አብረን። ቤት ስለ ህብረት የምንነጋገረው በቤት ምሳሌ አድርገን። ቤት እንደምታውቁት ከጣራ ነው የሚጀመረው ሲሰራ ነው እንዴ? ድንገት እዚህ ከሆነ ቤት ከየት ነው የሚጀመረው? ከመሰረቱ ነው የሚጀመረው። ከዛስ በኋላ ግድግዳ ጣራው ይሰራል ወይም ቢም ስትራክቸር ይቆምለታል። ከዛስ መጨረሻ ላይ ጣራ ይደረግለታል። ከዛስ በኋላ ውስጡ ፈርኒሽ ይደረጋል፣ መደምደሚያ ይደረግለታል። ስለዚህ 4 ነገሮች ለማንሳት እንሞክራለን ዛሬ ባለን ማለት ነው። የመጀመሪያው በጣም ወሳኝ ነገር ነው። የህብረታችን መሰረት ምንድነው የሚለውን ለማየት እንሞክራለን። እዚህ ክፍል ላይ ምዕራፍ 4 ከቁጥር 2 እስከ 16 ባለው ማለት ነው። የህብረታችን መሰረት ምንድነው? ይሄን ነገር ማወቅ በጣም ወሳኝ ነገር ነው። ኦኬ፣ ይሄ መሰረቱ የተበላሸ ነገር ሁሉ ነገር ነው የሚበላሸው። ስለዚህ ይሄንን ማወቅ በጣም ወሳኝ ነገር ነው። አሁን ሳነሳው እንዴ ምን አዲስ ነገር አለው ልትሉኝ ትችላላችሁ። አዲስ ነገር ላይኖረው ይችላል፣ ብዙ ጊዜ ግን እንስተዋለን። ስለዚህ ወንድሞችና እህቶች በጣም በእርጋታ እንድትሰሙ ይፈልጋለሁ። የህብረታችን መሰረት ምንድነው? የመጀመሪያው የምናየው ነገር። ሁለተኛው የህብረታችን ጣራና ግድግዳ ወይም ደግሞ ህብረታችን ሲሰራ እንዴት ነው የሚሰራው የሚለውን ለማየት እንሞክራለን። ሶስተኛው የምናየው ነገር ህብረታችንን እንዴት ፈርኒሽ እናድርገው፣ ለሁላችንም የሚያምር አይነት ቤት እንዴት አድርገን እንስራ የሚለውን ለማየት እንሞክራለን። ከዛ በኋላ ጳውሎስ ኮንክሉድ ባደረገበት ነገር ኮንክሉድ ለማድረግ እንሞክራለን። ስለዚህ የመጀመሪያው መሰረቱ ምንድነው? የህብረታችን መሰረት ምንድነው? የቤታችን መሰረት ምንድነው? አሁን ቤታችን ብለን የምናወራው ስለ ህብረታችን ነው። ኦኬ፣ ስለ ህብረታችን ብዬ ስናገር እዚህ እሑድ የምናደርገውን አይደለም። እሱ ማለት አይደለም። ሪሊ ሶፍትዌር የምንለው ማለት ነው። ሪሊ የእርስ በርስ ግንኙነታችንን ነው የምንነጋገረው። ስለ ህብረታችን ጤናማ ህብረት ሲመሰረት ምን ላይ ነው መመስረት ያለበት የሚለውን ለማየት እንሞክራለን። ሁለተኛው የቤታችን ወይም የህብረታችን አሰራሩ፣ አላማው፣ እግዚአብሔር ድሪም የሚያደርገው ብሉፕሪንቱ ምንድነው? እግዚአብሔር ህብረትን ሲያስብ እንዴት ነው የሚያስበው የሚለውን ለማየት እንሞክራለን። ሶስተኛው ህብረታችንን ለማነጽ ምን እናድርግ? እኛ ብዙ ጊዜ ተሰርቶ የተሰጠ ነገር ያለቀ ነገር ቢኖረን ደስ ይለናል አይደለ? በቃ ግን ስራ አለው።
ምን እንስራ ህብረት ውስጥ ለመቆየት ህብረታችን በጣም አሪፍ ለማድረግ ከእያንዳንዳችን ምን ይጠበቃል የሚለውን ለማየት እንሞክራለን። መጨረሻ ላይ እንደ መደምደሚያ የሚሆኑ ሐሳቦችን ለማየት እንሞክራለን። እስቲ መጀመሪያ ከቁጥር 4 ምዕራፍ 4 ማለት ነው እስከ 6 እና ከዛ ቁጥር 12 ላይ ያለውን ሐሳብ አብረን እናነባለን። ምዕራፍ 4 ከቁጥር 4 እስከ 6 እና ቁጥር 12 እንዲህ ያያዝልን። ግን ከቁጥር 3 እንጀምር። እንዲህ ነው የሚለው ቁጥር 2 እና 3 የተያያዘ ነው። በዚህ ቁጥር 3 የመንፈስን አንድነት ለመጠበቅ ትጉ። ምን የመንፈስን አንድነት ለመጠበቅ ምን በሉ ትጉ። ለምን? ቁጥር 4 ለምን ሲባል በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ እምነትና አንድ ጥምቀት አለ። ከሁሉ በላይ የሆነ በሁሉ የሚሰራ በሁሉ የሚኖር የሁሉም አባት የሆነ አንድ አምላክ አለ ይላል። ኦኬ እስቲ እንግዲህ አስተማሪ ሆኜ 7 ዓመት ሰርቻለሁ እና አሳይመንት ምናምን ወዳለሁ። እስቲ አብረን እንቁጠር ስንት አንድ የሚል ነገር አለ። ኢንዳክቲቭሊ ለማጥናት ማለት ነው። ኦኬ በተጠራችሁ ጊዜ አንድ ተስፋ እንደተጠራችሁ ሁሉ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ እምነትና አንድ ጥምቀት፣ ከሁሉ በላይ የሆነ በሁሉ የሚሰራ በሁሉ የሚኖር የሁሉም አባት የሆነ አንድ አምላክ አለ። እሺ ስንት? 7 ጊዜ። ዋው! በሁለት ቁጥሮች ውስጥ ነው በሶስት ቁጥሮች ውስጥ 7 ጊዜ ስንት አለ? አንድ አለ። ሊያሳያቸው የፈለገው ነገር አለ። ትእዛዝ ነው እየሰጣቸው ያለው። የመንፈስን አንድነት ለመጠበቅ ትጉ። ለምን ሲባል አንድ የሆናችሁት በእነዚህ ጉዳይ ነው ፖይንቱ። የህብረታችሁ መሰረት እነዚህ ናቸው። ህብረት ስታረጉ ይሄንን ነገር አውቃችሁ ነው ህብረት ማድረግ ያለባችሁ ነው ፖይንት። ስለዚህ እነዚህ ነገሮች ናቸው አንድ ያደረጋችሁ። ስለዚህ የመንፈስን አንድነት ለመጠበቅ ምን በሉ ትጉ ነው። ቁጥር 12 ላይ እስቲ ዘለን የተወሰኑ ቁጥሮች እናንብብ። እንደዚህ ይላል፣ ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣት ይላል። እቺን ፍሬዝ ነው የፈለገው። ሁላችን የእግዚአብሔር ልጅ ምን በማመንና በማወቅ ወደሚገኝ አንድነት በመምጣት። ከዚህም ጀምር እስቲ ወደዚህ ህብረት የመጣ ነው፣ ወደ መንፈሳዊ ህብረት የመጣ ነው፣ ወደ ጌታ አካል የመጣ ነው። መቼ ነው ሲባል ወይም ወደዚህ ህብረት ለመግባት ምንድነው አይዲ ካርዱ ሲባል የእግዚአብሔር ልጅ ማመንና ማወቅ። ክብር ለእግዚአብሔር ነው። እኔም የእግዚአብሔር ልጅ አመንኩ አወቅኩ፣ ወንድሜም የእግዚአብሔር ልጅ አመነ አወቀ፣ እህቴም የእግዚአብሔር ልጅ አመነች አወቀች። ወደዚህ ህብረት መጣን። የተመሰረተው እዚህ ላይ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅ ማመናችንና ማወቃችን ነው አንድ ያደረገን። ህብረት መመስረት ያለበት ህብረት መጀመር ያለበት የእግዚአብሔር ልጅ ማመንና ማወቅ ላይ ነው። ትክክለኛው ህብረት ሲጀመር እዚህ ላይ ነው የሚጀመረው። በኋላ ላይ አነሳዋለሁ። ህብረት ሙድ አይደለም። ሙዳችን ስለተግባባ አንድ የምንሆንበት ነገር አይደለም። የእግዚአብሔር ልጅ ማመናችንና ማወቃችን ነው ወደ አንድነት ያመጣል። እግዚአብሔር አምላክ የተባረከ ይሁን። ይሄን ህብረት ያገኘነው ወደዚህ ህብረት የመግባት አክሰስ የሰጠን የእግዚአብሔር ልጅ እኔ በግል ያወቅኩት አመንኩት፣ ወንድሜም በግሉ አመነው አወቀው። ስለዚህ ህብረት አለ። ዮሐንስ ለዛ ነው የሚለው ህብረታችን ከእርሱ ጋር ነው ከልጁ ጋር ነው። ከዛስ ህብረታችን ከልጁ ጋር ስለሆነ ከእናንተም ጋር ህብረት አለን። you see ብዙ ጊዜ የህብረትን ጉዳይ ከማመን እግዚአብሔርን ከማመን ጌታ ኢየሱስ ክርስቶስን ከማመን ጋር አናያይዘው። ወንድሞቼ እና እህቶቼ ግን ይያያዛል። ህብረት የሌላ ነገር ጉዳይ አይደለም፣ የዶክትሪን ጉዳይ ነው። የእግዚአብሔር ልጅ በማመንና በማወቅ ላይ የተመሰረተ ነው። ወንድሞቼ እና እህቶቼ በጣም አጠንክሬ ልነግራችሁ የምፈልገው ነገር ሌሎቹን ነገር ብንተው ደስ ይለኛል። ግልጽ ነው ያልኩት ነገር ይሄን ነገር ከምንስተው፣ ይሄ ነገር ከተሳሳተ ሁሉ ነገራችን ይሳሳታል። ለምን? ያለ መሰረት ያለ ቤት ከባድ ነው ብሎ ነገር የለም። አሁን እርግጠኛ ነኝ አንድ ሰው እየሮጠ መጥቶ እናንተ ሰምታችኋል ይሄ ቤት እኮ መሰረቱ ችግር አለበት ብሎ ቢነግረን አሁን እናንተ እንደምታዩኝ ዘና ብላችሁ ቁጭ አትሉ። ወንድም ይቅደም ምናምን እንባባላለን።
ባላገኘነው እንትና አንልም ራሱ አንገባበዝም አይደል? እንደዛ ከሆነ ለምን ሲባል መሰረት ዘቨሪንተን ባይ ዘ ዌይ እንዲህ ፈርኒሽ ያልተደረገ ቤት ውስጥ እናመልካለን። ችግር የለም። ኢትዮጵያ ውስጥ ለምን እንደሆነ ፈርኒሽ ያለመደረጉ ወንበር የሌለበት ቤት እፍ ተብሎ ይቀመጣል። መሰረት የሌለው ቤት ግን በጣም እንትን የህብረት መሰረት እንዳይናጋብን ነው በጣም ዛሬ ወንድሞችና እህቶቼ ለሁላችንም የምናገረው የእግዚአብሔር ልጅ ማመናችንና ማወቃችን ነው ወደዚህ አንድነት ያመጣል። ይሄንን የእግዚአብሔር ልጅ አመን ነው አወቅ ነው ከዛስ አምላካችን ሆነ። ቁጥር 6 ላይ ይሄ አንድ አምላክ መኖሩ ነው እኛን አንድ የሚያደርገን። አንድ አምላክ ማምለካችን ነው አንድ የሚያደርገን። እግዚአብሔር አምላክ የተባረከ ነው። ይሄ አንድ አምላክ ታዲያ ቁጥር 6 ላይ ዲስክራይብ የተደረገበት ወይ እንዴት ደስ ይለኛል መሰላችሁ። አንድ አምላክ አለ ይላል ቁጥር 6። ይሄ አንድ አምላክ ማን ነው? ከሁሉ የበላይ ነው። ቁጥር 6 የሁሉ የበላይ ነው፣ በሁሉ የሚሰራ ነው፣ በሁሉ የሚኖር ነው፣ ከዛስ የሁሉም አባት ነው ይላል። ይሄ አንድ አምላክ የሁሉ የበላይ ነው። ወንድሞችና እህቶቼ በእግዚአብሔር ቤት ውስጥ በዚህ ህብረት ውስጥ የበላይና የበታች የለም። አሜን። ክብር ለእግዚአብሔር። የሮል ዲፍረንስ ይኖር ይሆናል። ግልጽ ነው ያልኩት ነገር። የሮል ዲፍረንስ ይኖር ይሆናል። የሮል ዲፍረንስ ማለት የአሰራር ዲፍረንስ ሊኖር ይችላል። የፖዚሽን ዲፍረንስ ግን የለም። ለምን ሲባል እኛ ሁላችን ባሪያዎች ነን። እኛ ሁላችን የበታቾች ነን። እሱ ብቻ የበላይ ነው። አንድ አምላክ የበላይ የሆነችበት ቤት ውስጥ ነው ያለነው። ክብር ለእግዚአብሔር ይሁን። ይሄ አንድ አምላክ የሁሉ የበላይ ነው። ቀጥሎስ በሁሉ የሚሰራ ነው። እኔ ይሄ ያስደነግጠኛል። በሁሉ ምን የሚል ነው? የሚሰራ ነው። በሁሉ የሚሰራ ነው ማለት ምን ማለት ነው? አጠገቤ ያለውን ሰው አልንቀው፣ አጠገቤ ያለውን ሰው አከብረዋለሁ፣ አጠገቤ ያለውን ሰው አልሰድበው፣ አጠገቤ ያለውን ሰው አልገፋውም። ለምን? በእኔ የሚሰራ እግዚአብሔር በእርሱም ይሰራል። እንዴ በሱም ይሰራል። ኦፍ ኮርስ ይሰራል። በእኔ ይሰራ የለ እንዴ? ግልጽ ነው ያልኩት ነገር። ባይ ዘ ዌይ ህብረታችን የሚስተካከለው ሰዎችን የምናይበት መነጽር ሲቀየር ነው። ሰዎችን የምናይበት መነጽር እንዲህ ነው መሆን ያለበት። በእኔ የሚሰራ በሱም ይሰራል፣ በሷም ይሰራል። እግዚአብሔር አምላክ የተባረከ ይሁን። እኔን ታግሶ በእኔ የሚሰራ እግዚአብሔር በእርሷም ይሰራል፣ በሱም ይሰራል። ክብር ለእግዚአብሔር ይሁን። ይሄ ነው የህብረት መሰረት። አጠገቤ ያለውን ሰው ዝም ብዬ አልንቀው፣ አጠገቤ ያለውን ሰው አልገፋው፣ አጠገቤ ያለውን ሰው አላንቋሽሸው። ለምን ሲባል በእኔ የሚሰራ እግዚአብሔር በእርሱም ይሰራል። ይሄ ብቻ ነው ነው ይሄ ብቻ ሳይሆን በሁሉ ምን የሚል ነው? የሚኖር ነው። ምን ማለት ነው? አንድ የምንሆነው እኔ ውስጥም እግዚአብሔር አለ፣ እግዚአብሔር ይኖራል። ወንድሜ ውስጥም እግዚአብሔር ይኖራል፣ እህቴ ውስጥም እግዚአብሔር ይኖራል። ባህር ዳር ቆይቼ የለ ተረት ይተርታሉ እና እንደዚህ ይላሉ። ባለቤቱን ካልፈሩ አጥሩን አይነቀንቁም ነው ይላሉ። ምን ማለት ነው? ሰውየው ባለቤቱን ናቅ ሲያደርግ ነው ሄዶ አጥሩን ሚነካው። ግልጽ ነው ያልኩት ነገር። ወንድሞች እና እህቶች ሄደን ሰው ስንነካ ባለቤቱን እንፍራ። የሚኖርበት እግዚአብሔር አለ። ግልጽ ነው ያልኩት ነገር። መነጽራችን ሊቀየር ይገባዋል። አጠገቤ ያለው ሰው እግዚአብሔር የሚኖርበት ነው። እኔ ውስጥ የሚኖር እግዚአብሔር እሱ ውስጥም አለ። ክብር ለእግዚአብሔር ይሁን። እሱ ብቻ ነው ነው በሁሉ የሚኖር ብቻ ሳይሆን ደግሞ የሁሉም ምንድን ነው? አባት ነው። ክብር ለእግዚአብሔር ይሁን። እርሱ አባታችን ነው። የሁላችንም አባት ነው። የትንሹም የትልቁም ማለት ነው። እኔ ትልቁ ልጅ ነኝ ቤት ውስጥ። እኔ ዞር ብዬ ሳየው እንኳን ኖሩ ላለሁ እናትና አባቴ። ትልቅ ቤት ውስጥ ተለቅ ማለት እንትን ነው እንደው የሚያደርጋው ሪስፖንሲብል ያደርጋቸዋል። አት ሴም ታይም ደግሞ የሌላችሁንም ስልጣን አንዳንድ መጠቀም ያምራቸዋል። ታናሽ ወንድሜ 4 ዓመት በልጧል። ከዛ ደግሞ ታች ያለችው በደንብ ነው በልጣት። አሁን 11ኛ ክፍል ናት። እና በተለይ ከትንሽ ወንድሜ ጋር ቤት ውስጥ ጥላውን ሲሄዱ ማለት ነው አደራ የሚሰጠው ለኔ ነው። እና በቃ ሪቬንጅ ሁሉ ያምረኛል። ሳይኖር ያደረጉ እያሉ ያደረጉ
ከዛ ግን አባት ሲኖር ቤት እሱ የሁላችንም አባት ክብር ለእግዚአብሔር። አንዳንድ ጊዜ እግዚአብሔርን ቫኬሽን እናስወጣዋለን አይደል? እሱ የሌለ እኛንን በቃ ለሁሉ ነገር ሪስፖንሲብል። ወንድሞች እናቶቼ ለሱም አባት ለኔም አባት ነው። ክብር ለእግዚአብሔር ይሁን። ባያድግም ማለት ነው። አንዳንዴ የኔና የትንሿ እህቴ ማቹሪቲ ሌቭል ራሱ በጣም ነው የሚገኘው። እኔ የሆነ ነገር ምናምን ሳደርግ እሷም የሆነ ነገር አድርጋ ለማሳየት ትሞክራለች። አባታችን ለሁለታችን ፈገግ ነው ይላል። እኔ እኮ ፈልጋለሁ ለኔ ከፍ ያለ ፈገግታ። ልጆች ነን ሁለታችን። እግዚአብሔር አምላክ የተባረከ ይሁን። አንድ የምንሆነው አንድ አባት ስላለን፣ አንድ አባት ስላለን ብቻ ነው። ቁጥር 4 እስቲ እንመለስ ወደ ኋላ። ቁጥር 4 ላይ አንድ አባት አለ። ከዛስ በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ይላል። ለምንድነው አንድ የምንሆነው ሲባል ተስፋችን አንድ ነው። ወንድሞች እናቶች ተስፋችን አንድ ነው። ምን ሄደው እዛ መንግስት ነው። ግልጽ ነው ያልኩት ነገር። እዚህ ተስማማንም አልተስማማንም ሁላችንም የምንገባው ወደዛ ነው። አይገርምም? ተስፋችን አንድ ነው። አንድ የምንሆነው ለምንድነው ሲባል ተስፋችን አንድ ነው። ተስፋችን አንድ ነው። ቀጥሎስ አንድ አካል አለ ይላል። አካል ብሎ የሚናገረው ቤተክርስቲያን ነው። ባይዘው ለምን ብላችሁ ከጠየቃችሁ ምዕራፍ 1 መጨረሻ ላይ ቁጥር 23 ማለት ነው። እርሷም ሁሉን ነገር በሁሉ ረገድ የሚሞላው የእርሱ ሙላት የሆነችው አካሉ ናት ይላል። ቤተክርስቲያን ነው። አንድ አካል አለ ይላል መጽሐፍ ቅዱስ። ምን ማለት ነው ወንድሞችና እህቶቼ? አንድ አካል ነው ምን ሰራው። ለአንድ አካል ነው ምን ሰራው። አንዱ በምዕራብ ሊሰራ ይችላል፣ አንዱ በምስራቅ ሊሰራ ይችላል። ሁላችንም ፓሽኔትሊ ግን የምንሰራው ለአንድ መንግስት ነው። እግዚአብሔር አምላክ የተባረከ ይሁን። አንዳንድ ጊዜ ማለት ሰፋ አድርገን ባለማየታችን ምክንያት ስንጋጭ ይገርመኛል። ለምን ሲባል አንድ መንግስት እንደምንሰራ ብዙ ጊዜ አናስብም። እንኳን አንድ መንግስት መስራታችንን አንድ ነገር እንኳን እየሰራ እንጋጫለን። አሁን ቤተክርስቲያን ውስጥ በጣም የሚያስቀኝ ነገር ወርሺፕ ሊደርስ እና ኳየር ይጣላል። ሁለቱም ዘማሪዎች ናቸው፣ ሁለቱም ለእግዚአብሔር ነው የሚዘምሩ፣ ግን በሰዓት ነው የሚጋጩ። ይሲ ይሄ እኮ አለማሰብ ነው። እኔ ያላደረኩት ነገር ካልሆነ የእግዚአብሔር መንግስት የለበትም ማለት አይቻልም። ምን ሰራው ለእግዚአብሔር መንግስት ነው። ክብር ለእግዚአብሔር ይሁን። የትም ሆነን ብንሰራ ለእሱ ነው የምንሰራው። ምን ማለት ነው? እኔ በዚህ ጋር መካነ ኢየሱስ በሆን፣ እዚህ ጋር ደግሞ ሙሉ ወንጌል በሆን፣ በኢትዮጵያኛው ነው የማወራው፣ እዚህኛው ደግሞ ኤምኬሲ በሆን የዲኖሚኔሽን አያስፈልግም እያልኩ ነው? ኖ ያስፈልጋል። አካውንቴብል መሆንበት ቤተክርስቲያን ያስፈልገኛል። ግን ደግሞ እዚህ መሰራውን ነገር እዛም የሚሰሩት ጋር አንድ አይነት ነው። እግዚአብሔር አምላክ የተባረከ ይሁን። እንኳን እኛ ማለት ነው ቋንቋቸውን የማላቃቸው ሰዎች የሚሰሩት ለአንድ መንግስት እንደሆነ ይገባኛል። እኔ አንድ ጊዜ ገጥሞኛል በጣም እድል ማለት ነው። ቋንቋቸው ማላቃቸው ግን ጤነኛ አስተምሮ ያላቸው ቸርቾች ጋር ሄጄ ዘምሬ ያውቃለሁ። እና መጨረሻ ላይ ቢቸግረኝ ማለት ነው የሚሉትን አላቅም ምናምን፣ ጌታዬ አንተ እንደሚሉህ ነህ። አሜን። የእውነት እኮ ነው ማለት አይገባኝም እያሉ ያሉት ግን አምናቸዋለሁ። ለምን ሲባል ለአንድ አካል መንሰራ ሰዎች ነን። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ምድራችንን እንደዚህ አይነት አመለካከት ይሙላት። አሜን። ክብር ለእግዚአብሔር ይሁን። ምን ማለት ነው? ለአንድ አካል ነው የምንሰራው፣ ለአንድ መንግስት ነው የምንሰራው በሚል ማለት ነው። እሱ ብቻ ነው ነው አንድ አካል እንዳለ ሁሉ አንድ መንፈስ አለ። ከአንድ መንፈስ ነው የጠጣ ነው። ኢንስፓየር የሚያደርገን ጉልበት የሚሰጠን እንድንሰራ የሚያነቃን ኃይል የሚሆነን የምናመልከው ስንት መንፈስ ነው ያለው? አንድ መንፈስ ነው ያለው። እሱ ብቻ ነው ነው አንድ መንፈስ ብቻ ሳይሆን አንድ ጌታ ነው ያለን። ሁላችንም ባሪያዎች ነን። ሁላችንም ባሪያዎች ነን። ግን ሁላችንም የምናመልከው ሁላችንም የምንሰግድለት ስንት ጌታ አለ? አንድ ጌታ አለ። እሱ ብቻ ነው። አንድ እምነት ነው ያለው፣ አንድ ጥምቀት ነው ያለው ይላል። አንድ እምነት ነው ያለው ወይም አንድ ሃይማኖት ነው ያለው ማለት ምን ማለት እንደሆነ ታውቃላችሁ? ወንድሞችና እህቶቼ በመካከላችን አንድ እምነት ነው ያለው። ምን የሚል እምነት ሲባል ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዷል። በዚህ ምድር በስጋ ተመላልሷል። አማኑኤል ሆኗል። እግዚአብሔር ከኛ ጋር ነበር ማለት ነው። ሰው ሆኖ ነበር ጌታ ኢየሱስ። ከዛስ ሞቷል።
በሶስተኛው ቀን ተነስቷል። ወደ አብ ቀኝ አድርጓል። አሁን በአብ ቀኝ አለ። ደግሞ ይመጣል። እችን አመንን ዳንን። በመካከላችን እኮ ረቀቅ ያለ ጸዳ ያለ እምነት ያመነ ሰው የለም ነው አይደለ? እውነት ነው አይደለ? ነው እኮ። እግዚአብሔር አምላክ የተባረከ ይሁን። አንድ እምነት አመንን፣ ከዛስ በኋላ ዳንን። ክብር ለእግዚአብሔር። የህብረታችን መሰረት ይሄ ነው። ህብረታችን ሲጀምር እዚህ መሰረት ላይ ነው የተመሰረተው። ወደ ሁለተኛው ሐሳብ እንሄድ። ህብረታችን እዚህ ላይ ነው የተመሰረተው። እሺ፣ ህብረታችን ፋንክሽናል ሲሆን እንዴት ነው ፋንክሽናል የሚሆነው? እስቲ ከቁጥር 7 እስከ 13 እናንብብ። ከቁጥር 7 እስከ 13 እንደዚህ ይላል። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ምን ብሎናል? ጸጋ ተሰጥቶናል። ስለዚህም እንዲህ ይላል፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ስጦታንም ማረከ፣ ለሰዎችም ስጦታን ሰጠ። ታዲያ ወደ ላይ ወጣ ማለት ደግሞ ወደ ምድር ታችኛው ክፍል ወረደ ማለት ካልሆነ በቀር ምን ማለት ነው? ወደ ታች የወረደው መላውን ፍጥረተ ዓለም ይሞላ ዘንድ ከሰማያት ሁሉ በላይ የወጣው እርሱ ራሱ ነው። አንዳንዶች ሐዋርያት፣ አንዳንዶች ነቢያት፣ አንዳንዶቹም ወንጌል ሰባኪዎች፣ ሌሎች ደግሞ እረኞችና አስተማሪዎች ይሆኑ ዘንድ የሰጠ እርሱ ነው። ይህም የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ነው። ይህም የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት በመምጣትና ሙሉ ሰውን በመሆን ወደ ክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው ይላል። እኔ ይህን ነገር ሳነብ በጣም ነው የሚገርመው። ዩ ሲ ቅድም በጣም የተደጋገመው ቃል ምን ነበር? ስንት ጊዜ ተደጋግመው ብያለሁ። ከዛ በኋላ ቁጥር 7 ላይ ይቀይረዋል። አንድ ካለ በኋላ ቁጥር 7 ላይ ለእያንዳንዳችን ይላል። ኦኬ፣ ምን ማለት ነው? አንድ ናችሁ። አንድ የሆናችሁት እንደዚህ ስለሆናችሁ። ቁጥር 7 ግን አንድ ናችሁ ሲባል ግን አንድ አይነት ናችሁ ማለት ግን አይደለም። ታዲያ ምን ማለት ነው? ይልቁንስ ለእያንዳንዳችን ምን ተሰጠ? ጸጋ ተሰጠ። እሱ ወደ ላይ በወጣ ጊዜ ምርኮን ምን አደረገ? ማረከ። ስጦታን ደግሞ ለሰዎች ለቤተ ክርስቲያን ሰጠ። አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን ወንጌል ሰባኪዎች፣ እረኞችና አስተማሪዎች እንዲሆን ሰጠ። ለምን ሲባል የክርስቶስ አካል ይገነባ ዘንድ፣ ቅዱሳንን ደግሞ ለአገልግሎት ሥራ ለማዘጋጀት ነው። ይሄም ደግሞ የሚቀጥለው ሙሉ እስከምንሆንና ፍጹም እስከምንሆን ድረስ ነው ብሎ ነው የሚናገረው። የእግዚአብሔር ብሉፕሪንት ወይም እግዚአብሔር ጋር ያለው አጀንዳ ህብረትን በተመለከተ እንደዚህ ነው። ለእያንዳንዳችን እግዚአብሔር ጸጋ ሰጠን። ለእያንዳንዳችን ጸጋ ሰጠን ምን ማለት ነው? አንዳችን ውስጥ ያለን ጉድለት ሌላችን ውስጥ እንድንሞላ አድርጎ እግዚአብሔር ሰጠን ጸጋ። ሁሉን ነገር ለአንድ ሰው ሰጥቶታል? ነው። ሁሉን ነገር በአንድ ሰው ውስጥ አስቀመጠ? ነው። ይልቁንስ ምን አደረገ? ለአንዱ አንድ ነገር ሰጠው፣ ለሌላው ሌላ ነገር ሰጠው። የመጀመሪያው ኤምፋሳይዝ ማድረግ የምፈልገው ወንድሞቼ እና እህቶቼ፣ ለእያንዳንዳችን እግዚአብሔር የሰጠን ነገር አለ። እኛ ኢቫንጀሊካልስ እንደ ዶክትሪን በቅዱሳን ክህነት እናምናለን። ምን ማለት ነው? ቅዱሳን ሁሉ አገልጋዮች ናቸው ብለን እናምናለን። ሁሉም ሙሉ ጊዜ ማለት ነው? ኖ የተወሰኑት አዎ፣ ግን ሁላችንም ምኖች ነን? አገልጋዮች ነን። እንዴት ሲባል በአካል ውስጥ እንደሚገናኝ እየተገናኘ እርስ በርሳችን እንድንጠቃቀም እርስ በርሳችን እንድንገላገል እግዚአብሔር ዓላማው ነው። የእግዚአብሔር ብሉፕሪንት ውስጥ እንደዛ ነው። እግዚአብሔር አሁን ያለውን የቤተ ክርስቲያን ሞዴል አይነት አይደለም ማይንድ ውስጥ ያለው። የዌስተርን ሞዴል አይደለም እንከተለው፣ እንደሱ አይነት አይደለም ወንድሞቼ እና እህቶቼ። እግዚአብሔር የሚቀበለው አይነት ቤተ ክርስቲያን ወይም ሞዴል ምን አይነት ነው ሲባል እንደዚህ አይነቱን ነው። የአካል ሞዴል ነው ወይም ደግሞ የፋሚሊ ሞዴል አይነቱን ነው እንጂ የስቴዲየም ሞዴል አይደለም። በደም ስሙኝ። የዌስተርን ቸርቾች ለኢትዮጵያ ቤተ ክርስቲያን ሞዴል ሆነዋል። እግዚአብሔር ባርካቸው። በጣም በብዙ አይነት መልኩ ጠቅመን ነው
ጠቅመውናል። አንዳንድ ጊዜ ግን ሊመጣ ያለን ክራይሲስ አርቆ ማየት ዋይዝ ይመስለኛል። ምን ማለት ነው? ለምሳሌ they believe in the mega church። አሁን ያለው አብዛኛው ሲስተም የኮንሱመሪስት አመለካከት ነው። ምን ማለት ነው? የሆነ ሰው አገልጋይ ነው፣ የሆነ ሰው ተገልጋይ ነው አይደል? ከዛስ የሆነ ሰው አገልጋይ ሆኖ ይመጣል። ሰው ይመጣና ኮንሱም እንደሚያደርግ ሁሉ ኮንሱም አድርጎ ይሄዳል። በጣም ሃምብሊ ማለት ነው። ከተማሪዎች ጋር ስለምውል ነው፣ ግን ለሁሉም ሰው ሊሆን ይችላል ብዬ ስለማስብ ይሄንን ነገር በደንብ እንትን ልንገራችሁ። የእኛ አብዛኛውን ጊዜ አይደር እንደ ሱፐር ማርኬት ሞዴል ወይም ደግሞ እንደ ስቴዲየም ሞዴል ነው ቸርችን የምናያት። ምን ማለት ነው? ስቴዲየም ትሄዳላችሁ። ስቴዲየም አሁን የኢትዮጵያ ስቴዲየም አዲሱ ባህር ዳር እየተገነባ ያለው 50,000 ሰው ነው የሚይዘው። 50,000 ሰው ሙሉ ከገባ 50,000 ሰው ስቴዲየም ውስጥ ገብቶ ያያል ጨዋታ። ከዛስ ተጫዋቹ ስንት ነው? 22 ነው። ዳኞች አሁን ስንት ናቸው? 5 ናቸው ሆነዋል። ስንት ሆነ ሲደመር? 27። ኳስ አቀባይ እንግዲህ የሚሮጥ ሰው ነው የምንቆጥረው። ኳስ አቀባይ ስንት ይሆናል? 6 ይሆናል። 27 ሲደመር 6 33 አካባቢ 33 ሰው ይጫወታል። 33,000 ሰው ደግሞ ይደግፋል። የስቴዲየም ሞዴል እንደዛ ነው። እና ሰው ምንድነው የሚያደርገው? ወይ ደጋፊ ነው ወይ ተቃዋሚ ነው አይነት ማለት ነው። ኮንትሪቢዩት ያደርጋል ነው፣ በሐሳብ ኮንትሪቢዩት ያደርጋል እዚህ ቁጭ ብሎ ማለት ነው። አይለውም ነበር የሚሉ ተመልካቾች አይታችኋል ማለት ነበር። እንቅ አድርጎ አንዳንዱ ፋውል ነው የሚመክረው። እንቅ አድርጎ እኮ በቃ በቀይ መውጣት ነው ቢበዛ ምናምን ይላል። ሁሉም እንትን ነው እዚህ ሆኖ ነው ሐሳብ የሚወረውረው እንጂ ገብቶ የሚጫወት ሰው ነው። እና እንደዚህ ማለት አስተምራለሁ ለተማሪዎች። የቲፎዞ ቃል 2 ነው፣ ወይ ፓ ነው ወይ ኤጭ ነው። ሲበሳጭ ኤጭ ነው፣ ሲደግፍ ፓ ነው። and we usually እንደዛ ነው የምናደርገው አይደለ? አሁን እሱኛውን የቤተ ክርስቲያን ሞዴል ካደረግነው እንዴት አደገኛ መሰላችሁ? እንደሱ ብሎ ነገር ግን የለም። እናንተ የንጉስ ምኖች ናችሁ ነው የሚለው ካህናት፣ የሱን በጎነት እንድትናገሩ የተጠራችሁ ቅዱስ ሕዝብ ናችሁ ነው የሚለው። ምን ማለት ነው? ሰው ሁሉ አገልጋይ ነው። ካህናት ነን። እግዚአብሔር አምላክ የተባረከ ይሁን። አገልግሎት የተወሰኑ ሰዎች ብቻ አይደለም። ይሄ እንትን ያደረግነው የከፈልነው ግድግዳ መፍረስ አለበት። የተወሰነ ሰው አገልጋይ፣ የተወሰነ ሰው ተገልጋይ ኖ ዌይ። ለእያንዳንዳችን ጸጋ ሰጠን ይላል። ክብር ለእግዚአብሔር። እንደውም ፎርዛት ማተር እግዚአብሔር ቤተክርስቲያንን ሲባርክ በአንድ ነገር ነው የሚባርከው። ቅድም እንደ ሰብታይትል ባስቀምጠው ሰው በመስጠት ነው የሚባርከው። ክብር ለእግዚአብሔር ይሁን። ጸጋን የተሞሉ እናገልግል ምናምን ሚሉ ግልጽ ነው ያልኩት ነገር ሚሉ አይነት ሰዎችን በመስጠት ነው የሚባርከው። የኢትዮጵያን ቤተክርስቲያን እግዚአብሔር ሪቫይቭ እንዲያደርግ ማስበው በሱ አይነት መልኩ ነው። እግዚአብሔር የኢትዮጵያን ቤተክርስቲያን ሪቫይቭ ያደርጋል ወይም ሪቫይቫል ከተነሳ በየ ማስበው የአገልጋይና የተገልጋይ ግድግዳ መፍረስ አለበት። ሁላችንም አገልጋዮች ነን። ክብር ለእግዚአብሔር ይሁን። እንትና ወይ አገልጋይ ነው እንትና አስተገልጋይ ነው ምናምን የሚለው እዚህ የሰራ ነው። ይልቁንስ የስቴዲየም ሞዴል ሳይሆን የፋሚሊ ሞዴል ወይም የቦዲ ሞዴል ነው እግዚአብሔር ሪፕሬዘንት ያደረገው። ቤተክርስቲያንን እንደ አንድ ቦዲ ነው የሚወስነው። ከዛስ አንዱ እጅ፣ አንዱ አፍንጫ፣ አንዱ አይን እንደሚሆነው ማለት ነው። ወይም እንደ ፋሚሊ ነው። አሁን ለምሳሌ የኔ ቤተሰቦች ጋር እንዳለው ማለት ነው። አባት አለ፣ ሮል አለው። እናት አለች፣ ሮል አላት። ትልቅ ልጅ አለ፣ ሮል አለው። ኦኬ ሚና አለው። ትንሽ ልጅ አለ፣ ሚና አለው። እየዞሩ ማበረታታትም ቢሆን የትንሿ ልጃችን ሚና ነው። ግልጽ ነው ያልኩት ነገር። ይሄንን ስናገር በጣም ሃምብሊ ነው የምናገረው፣ ወይም ደግሞ ምንም ላይ ቤዝ አድርጌ አይደለም የምናገረው። ይሲ የስቴዲየም ሞዴል ላይ ነው ስበሳጭ እጭ የሚሄደው ሞታው። የፋሚሊ ሞዴል ላይ ቤቱ ተዝረከረከ። እሺ ፋሚሊ ልቀይረላል
he said that's the point. ቤቱ ተዝረከረከ ከዛስ ተነስቼ ላስተካክለው ነው ምለው። ለምን እግዚአብሔር ያሳየኝ እንዳጸዳው ከሆነስ ነው ምለው። ግልጽ ነው ያልኩት ነገር። you need to really avoid consumerism ማለት ነው። አሪፍ ነገር የት ነው ያለው? እንትን ጋር ነው ያለው ብለን ሱፐርማርኬት እንደምንገባው አይደለም ቤተክርስቲያን ፌሎሺፕ ማለት ነው። rather እንዴት ነው ሲባል ችግር አለ፣ እሺ እንዴት እናስተካክለው ነው የሚባለው። ክብር ለእግዚአብሔር ይሁን። ግልጽ ነው ያልኩት ነገር። እንዴ በጣም ይከብዳል እኮ እንዴ የሚቀል ነገር በነግራችሁ ምን ያደርጋል ማይሰራ ከሆነ። የእግዚአብሔር ቃል ግን እንደዛ ነው የሚለው። እያንዳንዳችን እግዚአብሔር ጸጋ ሰጥቶናል። እሱ ወደ ላይ በወጣ ጊዜ ጸጋን ሰጥቶናል። አንዳንዶችን ሐዋርያት፣ አንዳንዶችን እቺን ተናግሬ ወደ ሶስተኛው አልፋለሁ። እግዚአብሔር ጸጋን የሰጠው ለምንድን ነው? ቁጥር 12 የክርስቶስ አካል ይገነባ ዘንድ ነው ይላል። you see ከዛስ ቅዱሳንን ለአገልግሎት ለማዘጋጀት ነው ይላል። እግዚአብሔር ጸጋን የሰጠው የክርስቶስ አካል ይገነባ ዘንድ ነው። እግዚአብሔር በእያንዳንዳችን ውስጥ ጸጋን ሲያስቀምጥ እኔን በጣም ታዋቂ ሊያደርገኝ ብሎ አይደለም እግዚአብሔር ጸጋ ያስቀምጠብኝ ነው። ግልጽ ነው ያልኩት ነገር። እግዚአብሔር እሺ ይሄ ራሴ ላይ ስለሆነ ችግር የለም። እግዚአብሔር እኔን ሴሌብሪቲ ሊያደርግ አስቦ አይደለም እግዚአብሔር ጸጋ የሚሰጠኝ። ግልጽ ነው ያልኩት ነገር። ሰው ሁሉ ዋው ብሎ እንዲያየኝ አይደለም እግዚአብሔር። ወይም ደግሞ እግዚአብሔር በቤት ውስጥ የሴሌብሪቲ እጦት ስላለበት አይደለም እግዚአብሔር ጸጋን የሚሰጠው። ግልጽ ነው ያልኩት ነገር። ይሄ እኮ ከዓለም የወሰድነው ነው ወንድሞች እናቶች። ዓለም ላይ ሴሌብሪቲ እንዳለ እኛም ጋር ሴሌብሪቲ ማድረግ ፈለግን። ኖ ዌይ። እግዚአብሔር ጸጋን የሰጠው የአካሉ ይገነባ ዘንድ ነው። እግዚአብሔር ፎር ዛት ማተር እግዚአብሔር ጸጋን የሰጠው ለቤተ ክርስቲያን ነው እንጂ ለኔ አይደለም። እኔ አድሚኒስትር አድርገዋለሁ። ሀብቱ የማን ነው? የቤተ ክርስቲያን። ግልጽ ነው ያልኩት ነገር። እዚህ ውስጥ ወጣቶች ብዙ ያያዩኝ ነው። ወደፊት በጣም ትልልቅ ፊውቸር ያላችሁ ማለት ነው። እግዚአብሔር ጸጋን ሲሰጥ እናንተን ከፍ ለማድረግና ሀብታም ለማድረግ አይደለም እግዚአብሔር ጸጋን የሚሰጣችሁ ወንድሞች እናቶቼ። ግልጽ ነው ያልኩት ነገር። በጣም ሃምብል ሆኜ ማለት ነው። እግዚአብሔር ጸጋን የሚሰጠው የክርስቶስ አካል ይገነባ ዘንድ ነው። ምንም የሚያኩራራንም ነገር የለም። ይሄን በደንብ የተረዳሁት የኛን ካሸር አይቼ ነው። ድሮ ዩኒቨርሲቲ ስሰራ ደሞዝ የምትከፍለን ሴት ማለት ነው። ምንድነው የሆነው? ቦርሳ ይዛ ትሄዳለች እና ወደ 23-24 የደሞዝ ሰሞን ሲደርስ ማለት ነው እዛ አካባቢ እናንዣብባለን። ወጥቷል አልወጣም ደሞዝ ማለት እና እዛ አካባቢ እያየን እያለ እሷ ቦርሳ ይዛ ስትወጣ ካየን ይመጣል ማለት ነው። ጌታን ያመሰግሽ አይዘን ቁጭ ብለን እንጠብቃለን። ከዛ ይዛ ሄዳ ትመጣለች። ስትሄድ ማንም ሰው ሰላም ይላታል። እሺ ደሞዝ ሊመጣ ነው ምናምን ብላችሁ ለምን ባዶ ነው ቦርሳው። ስትመጣ ግን ጋርድ ይደረግ ነበር። አሁን በባንክ ሆነ እንጂ በፊት በጋርድ ነው እንትን የሚል እና ቅድም ሰላም ያላችኋትን ሴትዮ አሁን ሰላም ማለት አትችልም። ተወርውራችሁ ሰላም ልበል ስትሉ ሌላ ነገር ይጋርዳችኋል ነው አይደል? ነው እኮ እንደዛ ነው። ከዛ ግን እሷ ምናምን ብላ ስቲል ቅድም ስትሄድበት እንደነበረው በሃምብልነስ በትህትና ነው የምታስተናግዳችሁ። ለምን ሲባል ታውቀዋለች የእሱ አይደለም ለኛው ተሰልፈን ምን ሰጠንን ነው አሁን የያዘችው። ግልጽ ነው ያልኩት ነገር። የሰው ነገር ያስኮራል። ልክ እንደዛው ነው ጸጋ ወንድሞች እናቶች። እግዚአብሔር ለቤተ ክርስቲያን የሰጠው ለጊዜው እኛ አድሚኒስተር የምናደርገው ሀብት ነው። ግልጽ ነው ያልኩት ነገር። እግዚአብሔር የክርስቶስ አካል ይገነባ ዘንድ ነው እግዚአብሔር ጸጋን የሚሰጠው። ኮመርሻላይዝ እንድናደርገው አይደለም። ግልጽ ነው ያልኩት ነገር። አሁን ኮመርሻላይዝ ይደረጋል አይደል? ኢትዮጵያ ውስጥ መምጣት ጀምሯል። በቃ እየጸለይን መሸጥ ምናምን ተጀምሯል። no way። እግዚአብሔር ሊያበለጽገን አይደለም ጸጋን የሰጠን የክርስቶስ አካል ይገነባ ዘንድ ነው።
እግዚአብሔር አምላክ የተባረከ ይሁን። ወደ ሶስተኛው ሐሳብ ልሂድና ላጠቃልል። ታዲያ መሰረቱ ይሄ ከሆነ አንድ፣ አሰራሩ ይሄ ከሆነ ሁለት፣ እንዴት ህብረትን ሜንቴን እናርግ ነው ሶስተኛው ጥያቄ። ሶስተኛው ላይ የቤታችንን እንዴት ማነጽ እንችላለን? አሁን ወደ ላይ እስቲ እንመለስ። ቁጥር 2 እና 3 ላይ ነኝ። ቁጥር 2 እና 3 ላይ ከእያንዳንዳችን የሚጠበቅ ነገር ይናገራል። ምንድነው የሚለው? ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁ በፍቅር እየተቻቻላችሁ ትዕግስተኞች ሁኑ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ኦኬ፣ ምን ማለት ነው? የመንፈስን አንድነት ለመጠበቅ ምን በሉ? ትጉ። ግን ምን ያስፈልጋል? ትጋት ያስፈልጋል። በምን? በአራት ነገሮች። ትሑታን ሁኑ፣ ሁለተኛ ትዕግስተኞች ሁኑ፣ ሶስተኛ የዋሆች ሁኑ፣ አራተኛ በሰላም። በእነዚህ በአራት ነገሮች ትጉ። የመንፈስ አንድነት የሚጠበቀው በዚህ ጊዜ ነው ፖይንቱ። ኦኬ፣ እንግዲህ አሳይመንት መጣን። ኦኬ፣ መሰረቱ ይሄ ነው። አዎ፣ አንድ የምንሆነው በእነዚህ ነገሮች ነው። ኦፍ ኮርስ በእነዚህ ነገሮች ነው። እሺ፣ እንዴት ነው የሚሰራው ህብረት? እግዚአብሔር በሰጠን ጸጋ ምክንያት ነው እግዚአብሔር የሚያያይዘን። ኦኬ፣ ከዛ ደግሞ እንዴት ነው መጠበቅ የምንችለው? ህብረታችንን መጠበቅ የምንችለው ስንተጋ ነው። በምን እንትጋ? በአራት ነገሮች እንትጋ። የመጀመሪያው ፍጹም ትሑታን ሁኑ ነው የሚለው። ወንድሞቼና እህቶቼ፣ ህብረት ካስፈለገ ትህትና ያስፈልጋል። ከእያንዳንዳችን አንድ የሚጠበቅ ነገር አለ። ህብረት እንዲኖር ካስፈለገ ትሁት መሆን፣ ዝቅ ማለት። ግልጽ ነው ያልኩት ነገር። ለምንድን ነው ህብረታችን ማይጠበቀው ሲባል ሁላችንም ጎንበስ ማለት አንችልም፣ ሁላችንም ዝቅ ማለት አንችልም። ትህትና ምን ማለት ነው? ትህትና ማለት በጣም እንትን ማለት አይደለም፣ መቅለስለስ አይደለም። ትህትና ማለት በጣም በቃ ዝቅ ብሎ የሆነ የፊዚካል ገስቸር አይደለም። እንዲህ ብሎ ብዙ ትሁት ያልሆነ ሰው አለ። ግልጽ ነው ያልኩት ነገር። ትህትና ምንድን ነው ሲባል ያመለካከት ጉዳይ፣ ያስተሳሰብ ጉዳይ ነው። እንዴት ነው ያልከው እንደዛ ሲባል ፊልጵስዩስ ምዕራፍ 2 ላይ እስቲ ነኝ። ፊልጵስዩስ ምዕራፍ 2 ቁጥር 2 እና 3 ወደ ታች ኢንፋክት በጣም የሚገርም እና ሪች ሐሳብ ነው። ፊልጵስዩስ ምዕራፍ 2 ቁጥር 3 ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። ያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳቸውን የሚጠቅመውን ብቻ አትመልከቱ። ቁጥር 5 በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን ይላል። ትህትና አስተሳሰብ ነው። ምን ብሎ ማሰብ? ወንድሜ ከኔ ይልቅ ይሻላል ብሎ ማሰብ። እግዚአብሔር አምላክ የተባረከ ነው። እግዚአብሔር በትህትና ይደግፈን። እንዴት ሲባል ብዙ ጊዜ እኮ በተቻለ መጠን ማወቃችንን በተቻለ መጠን ከሰው መሻላችንን ነው ሁሌ ለመግለጥ የምንሞክረው። እሱ እስካለ ድረስ ህብረት የለም ወንድሞች እናቶች። ዝቅ ማለት እስከሌለ ድረስ ህብረት የለም። እግዚአብሔር ለትሑታን ምንን ይሰጣል? ጸጋን ይሰጣል። ትዕቢተኞችን ይቃወማል። ከሰው ጋር ተቃውመን እንችለዋለን። ከእግዚአብሔር ጋር እንዴት ነው ተቃውመን የምንዘልቀው? ፖይንቱ ፍጹም ትሑታን ሆኑ። የመጀመሪያው የሚፈልገው ነገር ህብረት ትህትና ነው። የያዝነውን ነገር መተው ማለት ነው። ትህትና ሲኖር እግዚአብሔር መንገድ አለው። እግዚአብሔር ከትሑታን ጋር ይቆማል። አንድ ምሳሌ አለ። 2 በጎች መንገድ ላይ ተገናኙ ይባላል። አንደኛው ወደ ምዕራብ ነው የሚሄደው፣ አንደኛው ወደ ምስራቅ ነው የሚሄደው እና ሁለቱም እንደ ድንገት አንዳንድ አጋጣሚ አይጣል ነው አንድ በግ ብቻ የምታሳልፍ ድልድይ ላይ ተገናኙ ይባላል። ከዛ ሃይ ተባባሉና እስቲ መንገድ አለው አንደኛው። እንግዲህ በግ ነው። ያኛው ምን አለው?
ኢትዮጵያ ውስጥ አዲስ አባባል አለ፣ ሰምተሃል አለ። ያ ከተማሪ ጋር ስለሞል ነው ብዙ ነገር ማለት ነው። ከዛ ተነታረኩ ትንሽ። በኋላ ላይ ግጭት ውስጥ ገቡ። በጎች ሲጣሉ ካያችሁ ወደ ኋላ ይንደረደራሉ፣ ከዛ ይጋጫሉ፣ ይንደረደራሉ፣ ይጋጫሉ። እና ሰዓት ጠፋ። ረጅም ጊዜ ቆዩ። ከሆነ ጊዜ በኋላ አንደኛው በግ ወደ ልቡ ተመለሰ። የኔም ጊዜ እየጠፋ ነው፣ የወንድሜም ጊዜ እየጠፋ ነው፣ ለምንድን ነው ዝቅ ማለለው ብሎ አሰበ። ከዛ በኋላ ሁለቱም ተንደርድረው አንደኛው ምን አደረገ? ወደ ልቡ የተመለሰው ዝቅ አለ፣ ሚገጭ መስሎ ማለት። ከዛ አንደኛው በላይ ያለፈ። እሱ ዝቅ ሲልለት ገጫለሁ ብሎ ነው ያለፈው። እና ለመጀመሪያ ጊዜ ያቺ ድልድይ ሁለት በጎች በአንድ ጊዜ አሳለፈች ይባላል። ግልጽ ነው ያልኩት ነገር። ትህትና ሲኖር ማለፍ ያለ፣ ዝቅ ሲባል በጣም ብዙ ነገር ይስተካከላል። ክብር ለእግዚአብሔር። እግዚአብሔር ትህትናን ይጠይቃል። በህብረት ለመኖር ትህትና ይጠይቃል፣ የመጀመሪያው ነገር። ሁለተኛ የዋህነት ይጠይቃል። ግልጽ ነው ያልኩት ነገር። የዋህነት፣ ቅንነት የሚለውን ሀሳብ አንዳንድ ጊዜ ለመግለጽ በጣም እንትን ያደርጋል እና ኦፖዚቱን ነው የምጠቀመው። በጣም ከይቅርታ ጋር ማለት ነው። የየዋህነት ኦፖዚቱ ጠማማነት ነው። አንዳንድ ጊዜ ሰዎች ምን እንደሚሆን ሳይሆን ምን እንደማይሆን ነው የሚያስቡት፣ ምን መሆን እንደማይችል ማለት ነው። የኛ ካልቸር በተለይ እሱ ላይ በጣም ክፉ ነው። እንግዲህ እናንተ ሊታቁ ትችላላችሁ ከሌሎች ኤክስፖዠሮች ጋር፣ ከሌላው ሶሳይቲ ጋር ማለት ነው። ቅንነት ማለት ነው ኦኬ፣ ለሰው መልካም ነገር መመኘት። እግዚአብሔር እንደሱ አይነቱን ሰው ይወዳል። እንደሱ አይነት ቅንነት ሲኖር ነው ህብረት የሚኖረው። ወንድሞቼ እናቶቼ፣ ግልጽ ነው ያልኩት ነገር። ቅንነት ያወቅን የሚመስለን እንደሱ ነው። ባይ ዘ ዌይ ግን በጣም ብልጥ ምናምን ይሆን ሲመስለን ማለት ነው። ኖ ዌይ፣ እሱ ለህብረት ጥሩ አይደለም። እሱ ህብረትን የሚጎዳ ነገር። ወንድሞቼ እናቶቼ፣ ማንም ሞኝ አይደለም። ግልጽ ነው ያልኩት ነገር። አውቆ ሞኝ ነው እንጂ እግዚአብሔር አውቀን እንድንተው አውቀን ነገሮችን እንትን እንድንል መበለጥ አይደለም። ግልጽ ነው ያልኩት ነገር። የዋህ መሆን መበለጥ ማለት አይደለም፣ መተው። ሶስተኛው ትዕግስተኞች ሁኑ። እኔ በጣም ነው የሚገርመኝ አገላለጹ። ምንድነው? እርስ በርሳችሁ በፍቅር እየተቻቻላችሁ ትዕግስተኞች ሁኑ ነው የሚለው። ባይ ዘ ዌይ ወንድሞቻችንን መውደዳችን አንዱ የሚገለጠው በመታገሳችን ነው። አንድ ጸሐፊ አለ በጣም ወደው ሴስ ሉዊስ የሚባል ሰው ታውቁ ይሆናል። በጣም ፊሎሶፈር ነው። እስከ 31 ዓመቱ ድረስ እግዚአብሔር የለም ብሎ የሚያምን ሰው ነው እና ሲመሰክር በኋላ ላይ እኔ ክርስቲያን የኦክስፎርድ እንትን ነው በፊሎሶፈር ነው። በኋላም ክርስቲያን ከሆነ በኋላ he's a very genius ሰው የነበረ። ክርስቲያን ሳልሆን አንድ ትእዛዝ ነበረ ማለት በጣም የሚያስቀኝ ይላል። ባልንጀራህን እንደራስህ አድርገህ ውደድ የሚለው። እንዴት አድርጌ ነው ሰው እንደራሴ መወደው ብዬ አስብ ነበር አለ። ከዛ ክርስቲያን ከሆንኩ በኋላ አንድ ነገር ነው የገባኝ አለ። ባልንጀራዬን እንደዚህ አድርጌ ነው መወደው አለ። እንዴት ሲባል አንድ ሰው አለ በጣም ያማረረኝ፣ ስቲል ተስፋ ያልቆረጥኩበት፣ ዛሬም ያልፈለኩትን ነገር ያደርጋል፣ እምረዋለሁ። ነገም የሆነ ነገር ያደርጋል፣ እምረዋለሁ። ብዙ በተደጋጋሚ ጊዜ ማልፈልጋቸውን ነገሮች ያደረገብኝ ሰው ነው፣ ምሬዋለሁ። ስቲል ግን እምረዋለሁ አለ። ማን መሰላችሁ? ራሱ ራሱ። ይሄን ሰው ለምንድን ነው የታገስኩት ብዬ ሳስብ ተስፋ አልቆረጥኩበትም ማለት ነገ ይሻለው ይሆናል ብዬ ነው። ስለዚህ ባልንጀራዬን እንደራሴ አድርጌ ስወድ አለ ራሴን ነገ ይሻለዋል ብዬ ተስፋ እንዳልቆረጥኩበት አጠገቤም ያለው ሰው ነገ ይሻለው ይሆናል፣ ነገ አዲስ ቀን ነው ብዬ ተስፋ አደርጋለሁ። ትዕግስት እሱ ነው ወንድሞቼ እናቶቼ። ግልጽ ነው ያልኩት ነገር። ይሄ ቀልድ ነው።
አንድ በጣም ተበሳይቶ ጌታ ሆይ ወንድሜን እንዲህም አደረገኝ ቻልኩት፣ አሁንም እንዲህ አደረገኝ ቻልኩት፣ እንዲህም አደረገኝ ቻልኩት። እኔ እንደው ግርም ያለኝ አንተ ራሱ እንዴት እንደቻልከው ነው። በኋላ እግዚአብሔር ትልልቅ ስህተቶች እንድንሳሳት አይፈልግም እና ወዲያው ነው የመለሰለት አንተን እንደቻልኩ አለው። ግልጽ ነው ያልኩት ነገር እግዚአብሔር ስንምር እግዚአብሔር ምን ያክል እንደማረን ማሰብ ወሳኝ ነው። እና የመጨረሻው በሰላም ማሰሪያ መንፈስና አንድነት ለመጠበቅ ትጉ ነው። በሰላም ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ ነው የሚለው አይደለ? አንዳንድ ጊዜ ካልተጣላን እውነት የሌለ የሚመስለን ሰዎች አለን። ነው በሰላም መኖር ቨርቹ ነው፣ ሴት ነው። እነዚህ ነገሮች ሲኖሩ ነው አንድነት የሚጠበቀው። እግዚአብሔር አምላክ የተባረከ ይሁን። የመጨረሻ ኮንክሉዥን አድርጌ ጨርሳለሁ። ጳውሎስ ራሱ ኮንክሉድ ባደረገበት ማለት ነው። ቁጥር 14 እና 15 እና 16 ላንብቡ። እንደዚህ ይላል፣ መሰረታችሁ ይሄ ነው። እሺ መታነጻችሁ ይሄ ነው። ፋንክሽናችሁ ብሉፕሪንት እግዚአብሔር ጋር ያለው ይሄ ነው። ሁለተኛ ያየነው ነገር። ሶስተኛ ማነጽ የምትችሉት ህብረታችሁን በእነዚህ ነገሮች ነው። ትዕግስት ሲኖራችሁ፣ ትህትና፣ የዋህነት ሲኖራችሁ፣ ሰላም ሲኖራችሁ ነው። እና የመጨረሻው ኮንክሉዥን መደምደሚያው ጳውሎስ እንደዚህ ብሎ ነው የሚጀምረው። ከእንግዲህ ምንም ስሙኝ እዚህ ላይ ከእንግዲህ በማዕበል ወደፊትና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ንፋስ በሰዎች ረቂቅ ተንኮልና ማታለል ወዲያና ወዲህ እየተንገዋለልን ህፃናት አንሆንም። ዩሲ ይህን ሁሉ አንደርስታንድ አድርጋችኋል አይደለ? ከአሁን በኋላ ህፃን መሆን ያበቃል። በትምህርት ንፋስ እየተንገዋለላችሁ ህፃናት አንሆንም። ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነ ወደ እርሱ በነገር ሁሉ ምን እናደርጋለን? እናድጋለን። እርሱም ክርስቶስ ነው። ምን ማለት ነው? በተለያየ ጊዜ ቤተክርስቲያን ላይ የነፈሰ አንድነት ላይ የነፈሰ አንድነትን የሚያርገበግብ ብዙ ንፋሳት አሉ። አሁንም ብዙ ንፋሳት አሉ። አንዱ ንፋስ ምንድነው ሲባል ኢንዲቪጁዋሊዝም ነው። አሁን እዚህ የምትኖሩት ማለት ነው። አብዛኛውን የሚተነፈሰው እዚህ እንደዛ ነው። ባይ ዘ ዌይ ሪልም አለ በየቦታው ማለት ነው አይደለ? ሰዎችን ሁሉ የሚገዛ ሰዎች ሁሉ በሚያስቡት ማለት ነው። አሁን ያለው ሪል የፖስት ሞደርን ኢራ ምን አይነት ነው? በቃ ሰው አያስፈልገኝም ማለት ሰው በቃ ሰው አያስፈልገኝ። እኔ አንዳንዴ ስችል እመጣለሁ ቸርች፣ ሳልችል እቀራለሁ። ምን ሆነ ቀረህ እንድባል አልፈልግም አይደለ? I don't want to be responsible። ለምን? I have got my own truth። don't impose your idea on me አይደል የሚባለው? እንደሱ እኮ ነው ፖስት ሞደርኒዝም ኢንዲቪጁዋሊዝም የሚባለው ማለት ነው። ኖ ዌይ። በትምህርት ንፋስ እየተፍገመገማችሁ ህፃናት አትሆኑ። ይልቁንም እውነትን በፍቅር ያዙ። በዚህ የሚሰራው ሪል ማያዛችሁ ግልጽ ነው። በልዩ ልዩ አይነት የትምህርት ንፋስ እየተፍገመገማችሁ ህፃናት አንሆን። ይልቁንም እውነትን በፍቅር ያዝን ወደ እርሱ እናድጋለን ይላል። ህፃናት በትንንሽ ነገር አይደለም የሚታለሉት ነው አይደለ? ህፃናት አትሁኑ። የከበረ ነገር እግዚአብሔር አለው። ህብረት ውስጥ የከበረ ነገር እግዚአብሔር አለው። አሜን። ክብር ለእግዚአብሔር ይሁን። ህፃናት አንሆንም። አያስጥለንም። ባሁን የሚነፍሰው ንፋስ ምን አያረገንም? አያስጥለንም። እንከብድበታለን። አሁን ኃይለኛ ንፋስ እዚህ ቤት ቢነፍስ ምንፈራው ሰዎች ማንን? ቀለል ያለን ሰዎች ነን አይደል? መጀመሪያ ከ50ዎቹ በታች 60ዎቹ አይደል እያለ የሚወጣው ኖ በእውነትና በፍቅር ክብድ ካልንበት ንፋስ ቢነፍስ አያገኘንም። አሜን። እግዚአብሔር በዚህ ቃል ያክብደን ሁላችንም። ክብር ለእግዚአብሔር። የእውነት ማለት ነው። እግዚአብሔር በዚህ ሐሳብ ይባርከን። ሰውን ሊባረክ እግዚአብሔር ሲፈልግ ሰው ነው የሚሰጠው። አጠገባችን ያሉ ሰዎች በረከቶቻችን ናቸው። ክብር ለእግዚአብሔር ይሁን። እንድናገለግለው እግዚአብሔር ይፈልጋል። እኛ ውስጥ ያለው ነገር ለሌላው ሰው በረከት እንዲሆን ይፈልጋል። ኢንዲቪጁዋል ሆነን እንድንኖር እግዚአብሔር አይፈልግም።
ብራደር በቃ ህብረት ውስጥ እንድንጠቀም የእግዚአብሔር ፍቃድ ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ከዛ ሲጠቀልለው ማለት ነው ቁጥር 16 ከእርሱ የተነሳ አካል ሁሉ በሚያገናኘው ጅማት እየተያያዘና እየተጋጠመ እያንዳንዱን ክፍል የራሱን ስራ እያከናወነ በፍቅር ያድጋል፣ ራሱንም ምን ያደርጋል ነው የሚለው ያንጻል ነው የሚለው። ምን ማለት እንደሆነ ታውቃላችሁ? አካል ውስጥ እስከሆናችሁ ድረስ እናንተ ለአካሉ መስራት አለባችሁ፣ ከአካሉም ደግሞ መጠቀም አለባችሁ ነው ያለ ያለው። እናንተ አካል ውስጥ መስራት at the same time ከአካሉ መጠቀም አለባችሁ። አንድ መጽሐፍ አነብ ነበር ፊሊፕ ያንሲና ፖል ብራንድ የሚባሉ ሰዎች አብረው የጻፉት ማለት ነው። ፖል ብራንድ ማለት የሕክምና ባለሙያ ነው እና ትልቁ በሽታ የሚባለው አንድ የአካል ክፍል ከአካል ሲጠቀም አካሉን ግን መጥቀም ሳይችል ሲቀር ከትንሽ ጊዜ በኋላ አካሉ ላይ ሁሉ ምን ያመጣል? ሞት ያመጣል። እና ምን ይላል ቤተክርስቲያን ውስጥ እንደሱ አይነት በሽታ አለ ይላል። እሱ በሽታ ኮንሱመሪዝም ይባላል። ሸማች ነን። አሪፍ ነገር ቸርች ሄደን እንወስዳለን። ከዛስ በቃ ኖ ዌይ አካሉን ምን በሉት አሳድጉት፣ አካሉ ደግሞ እናንተን ይጥቀማችሁ ነው። ይሄ የእግዚአብሔር ፕሪንሲፕል ነው። ወንድሞቼ እና እህቶቼ ይሄ ቃል አይለወጥም። ክብር ለእግዚአብሔር ይሁን። በእኛ ሁኔታ አይለወጥም። እግዚአብሔር በቃ የዌስተርን ሞዴልን አይፈላም እግዚአብሔር። የእግዚአብሔር ሞዴል ይሄ ነው። ምን እንድንል ማለት ነው? እኛ እንድንጠቀም አካሉንም እንድንጠቀም እንድንያያዝ የእግዚአብሔር ፈቃድ ነው። ክብር ለእግዚአብሔር ይሁን። የመንፈስን አንድነት ለመጠበቅ ትጉ። ክብር ለእግዚአብሔር ይሁን። ጸልየን እንጨርሳለን። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ክርስቶስ ስም እርዳን። እያንዳንዳችንን እባክህ እርዳን፣ በመንፈስህ እርዳን። እግዚአብሔር የዘላለም አምላክ ሆይ ህብረታችንን እንድንጠብቅ አቤቱ ሐሳብህን እንድናገለግል እንድትረዳን በጌታ በኢየሱስ ስም እንለምናሃለን። ስለ ሁሉ ነገር ተመስገን። ወንድሞቼና እህቶቼን በጌታ በኢየሱስ ክርስቶስ ስም እንድትረዳቸው አቤቱ በየሰፈሩ ባሉ የባይብል ስተዲዎች በየሰፈሩ ባሉ ሴል ግሩፖች መያያዝ እንዲችሉ እግዚአብሔር የዘላለም አምላክ ሆይ መጠቃቀም እንዲችሉ ጸጋቸው እግዚአብሔር የዘላለም አምላክ ሆይ ወጥቶ ሌሎችን መጥቀም የሚችልበት አይነት አትሞስፌር እንድትሰጣቸው በጌታ በኢየሱስ ስም እንለምናለን። አቤቱ ወደ ክርስቶስ እንደግ። አቤቱ እግዚአብሔር ሆይ አንተ ወደምትፈልገው ሐሳብህ እንደግ። አቤቱ እግዚአብሔር ሆይ በቃ ማለት እንድንቀጭጭ ወይም ሁሉ ጊዜ ድዋርፍ ሆነን እንድንኖር ያንተ ፍቃድ አይደለም። ይልቁንስ እንድናድግ ያንተ ፍቃድ ነው። በጌታ በኢየሱስ ክርስቶስ ስም አሳድገን፣ በእውነትህ አሳድገን፣ በፍቅርህ አሳድገን። እንዲህ አይነት መንፈስ እንዲህ አይነት እግዚአብሔር ህብረትን የሚያነሳሳ መንፈስ ይለቀቅ። አስተማሪዎች ይነሱ። ይሄንን የሚደግፉ ይሄንን እግዚአብሔር የሚያስተምሩ አስተማሪዎች ይምጡ። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም እያንዳንዳችን በዚህ እንድትረዳን እኔ ጸልያለሁ። የሚከፋፍሉ ሳይሆን አንድ የሚያደርጉ አስተማሪዎች ይነሱ። አቤቱ እግዚአብሔር የዘላለም አምላክ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እያንዳንዳችንን እንድትረዳን እያንዳንዳችንን እግዚአብሔር ለህብረት አስፈላጊውን ነገር ኮንትሪቢዩት ማድረግ እንድንችል አቤቱ ትሁታን እንድታረገን ጌታ ሆይ የዋህ እንድታደርገን ትዕግስተኞች እንድታረገን ሰላም ወዳዶች እንድታረገን በጌታ በኢየሱስ ስም እንለምንሃለን። አቤቱ እግዚአብሔር ሆይ አንተ ስለምትረዳን እኛም ደግሞ ስለምንነሳ እናመሰግንሃለን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ።